ብቻሽንሽ? አዎ። አይቻልም። ለምን ነው የማይቻለው? ሴት አይገባም። ሴት አይገባም? ምን ማለት ነው ሴት አይገባም? አማርኛ ልታስተካክሉ እንደ መጣሽው? ሴት አይገባም አልኩሽ። ሴት አይገባም እሺ። እንዴ ፈረንጅ ሃይ how are you ኤለም كيف حالك كله تمام نمستي አማርኛ ትችሉ? ምን ፈልገሽ? በእናትህ ይዘኸኝ ግባ። ለኔም ላንተም ተራንቱን ከፍላለሁ። አንቺ ነሽ ለኔ የምትከፊው? ችግር የለውም አንተ መክፈል ትችላለህ። አይ ሰላሙ ለምንድን ነው የማታስገባው? ሴት አይገባም። ለምን? እዚህ ውስጥ ገብተው ቢዝነስ ለመስራት ይረብሻሉ። ሴተኛ ዶሮች ናቸው። እና ነው አንተ እንዳታዋርደኝ ሴት ገዝተህ እንዲያውም ብቻ አንተ ያማል እንዴ? ስማ ይኸውልህ እዚህ ባወረድነው ብላክ ብቻ ነፍ ሴት ይዘህ መሄድ ትችላለህ እንዴ? ስማ ምን ሆነህ ነው? ለምንድን ነው ደግሞ ሴት ልጅ ለብቻው አትገቢም የሚሉት? ወንዶች ለብቻቸው እየገቡ አይደል እንዴ? አንተን ማን ነው የሴቶችን እንባ ጠባቂ ያደረገ? ሴት አትገባም ከተባለ ሴት አትገባም አለቀ። ምን ችግር አለው? ጠጡ አረ ንቃል እንዴ በቃ ይኸውልህ እንዲህ ብለህ እንዳታስብ ነው ጨርሷል። ዲጄ በእናትህ ቀንሰው እሷን ከጋርዱ አስተላለው ብዬ ስልኬን ጠርኩኝ። በእናትህ ወይኔ ስልኬ ተበላው። ደውይልኝ ስልኬ ላይ 29 ማን አለ አንተ ይተራ
አይሆንም ምንድነው? አይሆንም እኮ ሱሪውን ልቀቂው። በቃ አይሆንም። ስለማይሆን እኮ ነው እንዴ። ብሩን ስጠኝ። እሺ እከፍላለሁ። ልቀቂው። ከፈልኩ ይኸው ቆይ ስንት ነው? እንኳን ዶላር ጨምሮ ድሮም እንዳልተሸጠም ጨምር እንጂ። እሺ ስንት ነው የምጨምረው? 200 ጨምር። ደግሞ ምሩባል የሰው ልጅ በምድር ለመኖር ምክንያት የሚሆነው ነገር ያስፈልገዋል። ምኞቱ፣ አላማው፣ ግቡ፣ ቤተሰቡ ብቻ እንዲታገል አቅም የሚሰጠው ነገር። አባታችን እኔ ብዙ ነፍስ አላውቅ እናቴ ወንድሜን ነፍሰ ጡር ሆና ነበር ከኤርትራ ጋር በተደረገው ጦርነት እንደወጣ የቀረው። እናቴ ሀዘኑና የኑሮ ውድነት ራሷ እንደ መሳት አድርጓት ጎዳና ሁሉ ወጥተን ነበር። ወንድሜን ጎዳና ላይ ወልዳ ጎዳና ላይ ተኝታ ብዙ ስቃይ አሳልፋለች። እኔ ለትምህርት ስደርስ እናቴ ድንገት የምትኖር ምክንያት አገኘች። ያንኑ አመት ቤት ተከራየች። ሻይ ቡና እየሸጠች ጥሩ ትምህርት ቤት አስገባች። ለእኔ መማር ወንድሜ ሳይቀር ገና በልጅነቱ ማስቲካ በመሸጥ እኔ እንድማር ዋጋ ከፍሏል። እኔም አላሳፈርኳቸው። ዩኒቨርሲቲ በሚያስገባ ጥሩ ነጥብ ነበረኝ። ግን ዩኒቨርሲቲ በምገባበት ቀን ቸኩያለሁ። ትዕግስት አልተነሳችም እንጂ ሰንበት እኮ ነው ዛሬ። ትዕግስት ለሊትኛ ተኝተናል። 11 ሰዓት የምትወጣው እስካሁን አልተመለሰችም። አልተመለሰችም። ጀበናና ሰላም። እሺ ያኔ ቆንጆ ነቂ። እስቲ ምንድን ነው እንደዚህ በጣም ተራስንት ነው። ያን ብር ነው ሰጥ ጁሻውልሽ ለዚህ ሱሪ 900 ብር ተቀበለች። ያለኝን በሙሉ ነው ወሰደችው። እሺ ቦርሴን አምጣሽ። የት ነው? እንጃ ፈልገው ዘጋ። ወይ ደወለ። ሄሎ አባዬ፣ ቅዳሴ ላይ ሆኜ ነው። እሺ ነው ቆንጆ። እሺ አባዬ፣ ቅዳሴ ለቅና እመጣለሁ። እሺ ቻው። 4 ቁጥር አልጋ አንሶላን ቀይር፣ ተነሳ። ቅዳሴ ያምሻል እንዴ? ለነገሩ ቁርስ ሳትበይ ከሄድሽ እኮ ቤርጎ እንዳደርሽ ቁጠሪ። ሁለተኛ እንደውም እንዳታናግሪኝ። ከአንቺ ጋር መጠጥ አይደለም ማኪያቶ አልጠጣም። ለምን በክሬን እየጎተቱ አይወጡኝም? ያን ሰውዬማ እየተከታተልኩ ማዋረዴን አላውቀውም። እና አንቺ እሱን ታወርጃለሽ ብዬ እኔ መዋረድ አለብኝ? ለማንኛውም የቁርሱ ረጅ አየሽ፣ ሴት ልጅ በደንብ መከታተል ነው። አንዳንድ ፍሬ ልጆች አይደሉም እንዴ እዚህ አይናችን ስር ምን እንደሚሰሩ ያየ ነው። እውነቴን እኮ ነው የምልሽ። እዛ ዩኒቨርሲቲ ገባች ብለሽ ችላ እንዳትዪ፣ እዛ ይበዛል። የራሷ ጉዳይ። ከሰው እኩል እንድትሆን አፈር ድሜ ግጬ እያስተማርኩ ነው። ዘንድሮ መመረቂያው ነው። ምንም አያገባኝም። አትቆጪ፣ ልመክርሽ ነው። ደህና አደርሽ? ትግዬ መጣሽ? እንዴት አደርሽ? ሳይ ቡናችንን እናፍላ። ትዕግስቴ። አቤት። ራሄል እንዴት ናት? አላገኘኋትም። ትናንት አገኘኋት አላልሽኝም እንዴ ትግዬ? ኦኬ፣ አዎ ማታ አግኝቻት ነበር ትናንትና። ወይ ደህና ናት? ፈተና በዛብኝ እያለች ነበር። እማ ቻርጅ አድርጊ ሰጥኝ። ደህና ናት። ምንም አለ። እሰይ የራሷ ጉዳይ። ታርፊያለሽ፣ ትገላገያለሽ። ሄሎ
ይቅርታ ተሳስቻለሁ መሰለኝ። ቅዳሴ በቃ ችግር የለም። ስትነሳ እደውልላታለሁ። ምንድን ነው? መቼም ሌሊት ያልዞርንበት ጭፈራ ቤት የለም። ተሳስተን ቤተክርስቲያን ገብተን ነበር እንዴ? ያማን? አዎ ግርግር የሌለው ቤተሰብ ስትለኝ እርግጠኛ ነኝ። አዎ ሄደን ነበር ማለት ነው። ቤተክርስቲያን ነች እኮ ነው የሚሉኝ እናትየው። እንዴ ዋሳቸው ነው እንዴ? ዋሳቸው ነው እንዴ? ኧረ አይመስለኝም። ሄደን ነበር። ዋሳቸው ነው። ሄሎ ስልኬን ደግሞ ጌታ መጣ። ኧረ እባክሽን የሚስ ኮል አግኝቼ ነው። ደፋር ልታገኝ አትችልም እንዴ? ካላመንሽ እኔና ላሳይሽን እና እኔ ከየት አግኝቼ እደውልልሻለሁ። ሰውዬ ይወደኝ ደውልሽ ፈልጌ ነው ላገኝሽ ፈልጌ ነው። አንቺንም እኮ ባገኝ ደስ ይለኛል። የት እንገናኝ? ልምጣ? እንገናኛች ነው። ምን ነው ልቅር እንዴ? ይቅር? አይ ኧረ አይቅር፣ ደስ ይለኛል። ግን ያው እኛ አሁን ያው እሑድ ግቢ ውስጥ ነው የምናሳልፈው። አሁን ግቢ ውስጥ ዘና እያልን ነው። እንዳናለፋሽ ብለን እኮ ነው። ኧረ ችግር የለውም እመጣለሁ። ልምጣ? እሺ በቃ ይኸውልሽ፣ በላይኛው መታጠፊያ ላይ እየመጣልልሽ ነው። ላንቺ እየመጣ በቃ መታጠፊያ አስተገኝ ታጠፊ። አንተ ማታ ስልኬ ጠፍቷል ስትል አልነበር እንዴ? ይሄ ዓላማ ቢስ የሆነ ውሸት ነው። ውሸት የዓላማ እንዲኖረው ስልኬን የእውነት ልጣ ነው። ይኸውልህ ይሄ እኮ ይኸውልህ ሴቶችን ስልክ ቁጥር የምትቀበልበት ምርጥ ዘዴ ነው። ምን እንደሚያናደኝ ታውቃለህ? ስልክ የጠፋብኝ ስትል ብራ አንተ ቁጥር ነገር ልደውልልህ ምናምን። ይሄ ጠበሳ የሚያናጥቡ ወንዶች በጣም የሚያናደኝ በጣም። ኧረ መጣችልህ። ወይኔ ማቲ ምንድን ነው? ማቲ ተበልቻለሁ። ኮችኛውን ጋር ለሚቀጠርኳት ይችኛውን አይደለም። እርግጥ ነው ማታ ያየሁትን ውበት ያየሁባት የመጀመሪያው ሴት። እባክህ ዝም በል እየመጣችልህ ነው። ሃይ እሑድም መስላችኋል? አንቺ ደግሞ ቅዳሜን ስትመሲ ነው የሚያምርብሽ። ውሸት። እሑድም ቆንጆ ናት። አዎ ቅዳሜ እኮ ቀይ ናት፣ ፍክት ያለች ልክ እንደ ማታ እንዳንቺ ቀዩ ቀሚስ። እሑድ ግን ብዙ እንዴ ሰውዬ እዚህ ሀሳብ ላይ ትቆያለህ? ቆየ በጣም። ኧረ እኛ አልቆየንም፣ አንቺ ነሽ የቆየሽው። እናንተ ሀብታሞች አገሪቷ በሰፋሽ ቁጥር እኛ ድሆቹ እየተገለልን ስለሆነ ነው እንጂ እኔ በላዳን የመጣሁት። ሀገሪቷ በሰፋሽ ቁጥር ነው ያልሽው እንጂ ታዲያ ሀገሪቷ ሰፍታ ዓለምን ልታክል ነው። ዓለም ራሱ ሰፍቶ ውቅያኖሱ ራሱ ጠቧታል። ውሸት። ዓለም እየጠበበች እንጂ እየሰፋች አልመጣም። ኧረ እባክህ ድሮ አዲስ አበባ ይኸውልህ ከፒያሳ ቦሌ፣ ከቦሌ ጉለሌ ነበር። አሁንስ ከለቡ አባዱ፣ ከአባዱ ቱሉ ዲምቱ የሆነው ሰው ያማል እንዴ? ድሮ ዘመድ ጥየቃ አድረን የምንመጣባቸው ቦታዎች አሁን በአንድ ታክሲ ስለሄድን ነው። አሁንም ቢሆን እኮ ይኸውልህ ሰፈሮቹ ወደኛ አልመጡ፣ እኛ ነን የሄድን ነው እንጂ። ሳቀ ይሳቅ ምን አለበት እንዴ? ድሮ እዚህ ቤት እዛ ቤት እያልን እንዳልተገናኘን አሁን ይኸውልህ አደባባይ ዞረን ቀለበት መንገድ ተሻግረን እየተደዋወልን አንድ የምንገናኘው ዓለም ጠባለች ትላለህ። ኧረ አንቺ ልጅ እሑዳችንን ቅዳሜ እያስመሰልሽው ፍክት እያደረግሽው እንዲሁ እንዳማረብን እንድንውል የምታውቂው መዝናኛ አለ? እንሂዳ። ጥሩ ሀሳብ። የት ታውቃላችሁ? የት እንሂድ? እኛ እዚህ ሀገር እንኳን ብዙ እናውቃለን ብለሽ ነው? ብዙም አናውቅም። እኛ የምናውቀው አውሮፓ፣ ዱባይ ወጣ እያልን ምንድን ነው ስካንዲኔቪያን ካንትሪስ ምናምን እዛ። እውነትም ዓለም ጠባችኋለች? አዎ በጣም በተለይ ለሱ በጣም ጠባዋለች ሲል ሰምቼው ነው እንጂ። እሺ እንዲህ ብናደርግስ? እንሂድ፣ አንቺን ቤታችንን ይው፣ እኛም ልብስ እንቀይርና እንውጣ። ግን ገብቶሻል አይደል? ዓለም እንዴ
አሎ ምን የሜዳ ሰበላችሁ? ልብስና ቀይሩ። አይ እናንተ ሄዱ፣ እናንተ ተዝናኑ። ነው ያለው። ይኸውልህ መዝናናት በሐኪም የታዘዘው ለአንተ ነው፣ ለኔ አይደለም። ትዝናናለህ፣ አለቀ። ልብስ ቀይር። ታበሳጨኝ። አንቺ ራሱ አታበሳጨኝ። ለምንድን ነው ግቢ ስትባይ የማትገቢው? አይ እኔ ሰው ቤት አልገባም። ይሄ ልጅ ግን ወንድሜ ነው። ወንድሜ ነው። ምን ነው ተጠራጠርሽ? የእናት ወርጅን ጉርጉር ነው ሲባል አልሰማሽም? በነገራችን ላይ እኔ እና እሱን የእናት ወዳር ለሚያዥጎረጎረን ኑሮ አዥጎረጎረን። በአባት ግን አንገናኝ። ግን ጤነኛ ነው ማለት ይኸውልህ፣ የግል አይደለም የመንግስት ጂኦግራፊ ቲቸር ሊሆነብኝ ሲመክረኝ ጭራሽ ተንበርከኪ ብሎ ሊገርፈኝ ሲል ነው ሄደው። ምን አለሽ? መጀመሪያ ዓለም ክብ ናት። እናት አዎ ናት አትዩ። ምን አጨቃጨቀሽ? ክብ ሆነሽ ጠፍጣፋ እየኖርሽባት ነው። እሺ ነች አትዩ። ለምንድን ነው ዝም ብዬ እሺ የምለው? ድሮስ ተማሪ እያለሁ ውጤት ለማግኘት ነው ዝም ብዬ እሺ የምለው። ለምን አልኩት እንዴ? ጭራሽ ህይወት ክብ ናት አላለኝም። ህይወት ማናት አልኩት። ሊገለኝ ህይወት የምትባል የድሮ ገልፍሬንድ አለች እንዴ? እቺ ከዚህ በላይ ወንድሜ ላይ ማላገጥ አይቻልም። እሺ እኔ እየቀለድኩ አይደለም። በነገራችን ላይ ግሩም ጥበቡ ማለት እሱ ማለት ግሩም ጥበቡ እንደ ይኸውልሽ ዓለምን ይለውጣሉ ተብለው ተስፋ ከጣለባቸው ተመራማሪዎች አንዱ እሱ ነው። ተመራማሪ ነው። ምን ያደርጋል አሁን አኪዩት ስትረስ በሚባል የአእምሮ ህመም ተጠቅቶ እንደ ማንበብ ምናምን ከመሳሰሉት አስጨናቂ ነገሮች እንዲቆጠብ ሐኪም አዞታል። ምንድነው የሚመራመረው? የሚመራመረው ምንድነው? እኔ አላውቀውም። የታባት ያባሉ ደደብ የሚመራመረው እኔ ይኸውልሽ ትምህርቴን ከ10ኛ ክፍል እዛው ቀጥላለሁ፣ አውሮፓ አማራለሁ ብዬ አቋርጬዋለሁ። እናማ ይኸውልሽ ቤተሰቦቻችን የሚኖሩት አውሮፓ ነው። ማቲያስ ና ይሉኛል ብዬ ስጠብቅ ማቲያስ አትምጣ፣ እዛም ብትመጣ መኪና ጠባቂ ነው የምትሆነው፣ ስለዚህ ወንድምህን እዛው ጠብቅ ብለው ዶላር ይልኩልኛል። ወንድሜን እጠብቃለሁ፣ አዝናናለሁ። ልዝናና ብሎ መዝናናት እንዴት እንደሚሰለች፣ እንዴት እንደሚታክት፣ እንዴት እንደሚደክም በእናትሽ የዜግነትሽን ተወጪ ላስቸግርሽ። ምን ለዛሬ ካንቺ ጋር ጠብቂ በእናትሽ። ከዚህ ሰውዬ ከየትም አልሄድም። ለዛሬ ብቻ እኮ ነው። ምን ሰውዬ ይኸውልህ የምሄድበት ይዤው ልሄድ ይችላል፣ ግን ቁጭ ብዬ አልጠብቅልህም። በነገራችን ላይ የተመደቡለት የፌዴራል ሰዎች አሉ ከጀርባ ጭራሽ። ኧረ ተባበሪኝ። አንቺ ደግሞ ምንም ይኸውልህ እኔ አንተ ካልሄድክ የትም አልሄድም ከእሱ ጋር። አሁን አንዴ እሺ ብለሽዋል። እሺ አይደል በቃ አንተ ስትጀምር ለምን አብረህን አትሄድም እንዴ? እኔ ወይ እንዴት ነው? እሱ ሰልችቼዋለሁ መሰለኝ። ሁሉ ጊዜ ከሰው ጋር ያገናኘኝና ዝም ብሎ ብን ብሎ ይጠፋል። እናንተ ምን ላደርግህ ነው? ደስ ያለሽን? አይሆንም። ምን ማለት ነው አይሆንም? ምን ነው ተቀየርሽ? እብድ ነው ብሎ ነገርሽ አይደለ? እኔ እንደዛ አላልኩም። እኔ ይኸውልህ የምሄድበት ጉዳይ አለኝ፣ የምጠይቀው ሰው አለ ሆስፒታል ውስጥ እኮ። ደስ የሚል ነገር እኮ ነው። አብረን እንሄዳለን። ቤተሰብ ነው ዲ አይሆንም። ይኸውልህ እሑድ እኔ ከራሴ ጋር ጊዜ የማሳለፍበት፣ የታመሙ ሄዶ የምጠይቅበት፣ ጥሩ መልካም ስራ የምሰራበት ቀን ነው። አንተ መሄድ አትችልም እኮ። ደስ ይላል። እኔ እኮ ይሄን ነገር አላውቀውም። አብረን እንሂድ። እሺ ቆይ ተረጋጋ። እሺ እናስብበት። አረ ይሰለቻል እዚህ። እንደው ምሁርና አልተባለም እንዴ? ዓለምን ቀይራለሁ ስትል አልነበር? እቺን ቦታ እስቲ የሆነች ቢች ነገር ወንዝ ነገር ቺምፓንዚ ጦጣዎች ይላል። እስቲ አርጋትና እቺን ቦታ ለወጥ አርጋት። አንቺ ምንሽ ነው ስልክሽ ማይሰራው? ዘግቶ ነበር ስልኬ። በእናትሽ እሺ አሁን ነይ ቶሎ በይ። ጓደኛችን ምጧ ሆስፒታል ገብታለች። ነይ ቶሎ በይ ተነሺ። ምንድነው? ቆይ እሺ አብረን እንሂድ ልሸኛችሁ። አይ እናመሰግናለን። ፋሚሊ አለ አንፈልግም። ነይ ትንሽ በዛ ላይ የመንግስት ሆስፒታል ነው የገባችው። የግል እየተባለ እንዴት ምን እንደምናደርግ አላውቅም እኮ። ቆይ እሺ ለአንዳንድ ነገር ሆናችኋል። ልስጣችሁ ቼክ ነገር ልጻፍላችሁ። እሺ እናመሰግናለን። እንፈልግ ነበር።
ቀስ በሉ። ታዲያ ምንድን ነው? አንድ ቀን ሊበላ ነው። የት ናችሁ? የት ላደርሳችሁ? እዚህ ነው። እዚሁ ቅርብ ነን አባት። እዚህ ቅርብ ነን። ሂድ አባት ቶሎ በል። አባት ሱቅ ስታገኝ ውሃ ትገዛልኛለህ? እሺ ችግር የለም። ግማሽ ሊትር አስጨርስ። እሺ አመሰግናለሁ። ሁሉ ብር ተቀብለኝ ከሰውዬ መስረቅ ምንድን ነው? እንደዚህ አይነት ጨዋታ እንደሚመስለኝ ታውቂያ? አዎ ከእንዳንቺ አይነት ትንሽዬ ልጅ ሲጭበረበሩ እናቷን ምናምን ሲደስ ይልሻል። በጣም ኧረ እባክሽ ግፍ ነው። ኧረ እባክሽ ታዲያ ካብታም ሲሆን ጽድቅ ነው? ይሄኔ ስንት ድሀ ቤተሰብ ይኖራል። በዛ ላይ ደግሞ ራይድ ታውቂያለሽ፣ እንጀራቸው ነው ስልካቸው። እንዴ አትሊስት ለሌላ ጊዜ ንገሪኝ። እንደዚህ ነገር ታረጊ እስቲ አሳውቂኝ። እንደዚህ እንሳሰቅ ነበር ብነግርሽ ኖሮ። ይልቁንስ አሪፍ ስልክ ነው እንዴ? አምጪ እንደው መልስለታለሁ። የምልሽ ነው ልትመልሽለት? አዎ መልስለት። አትመልሽለትም? አንቺው እመልስለታለሁ። እንዴ መጣልሽ? ለዚህ ጭራፍሽ ነው? ምን አምኖሽ? ሆዴን እያመመኝ ነው። በእናትህን ከያዝልኝ። አንቺ መጣ እሳት በቃ አይንሽ አያርፍም ማለት አብሮሽ ያለው ቦይፍሬንድሽ ነው እንደዛ ነገር ሲያዩሽ ግን በፍጹም አትመስይም። ድምፅሽ እንኳን አይሰማም። እና ለምን ልፈነግ ፈለግሽ? ከእናንተ ጋር ይመጠነኛል ብዬ። እኛም ባለፈው በጣም ነው የተመቸሽ። አሪፍ ነው። በቃ እንግዲህ መላቤውና ነኝ። በነገራችን ላይ አይኑን የጣለብሽ ሰው አለ። እኔ ጀልባ ነኝ። ወስጄ መርከቡ ላይ ጭኜሽ እመለሳለሁ። ነይ በቃ አይዞሽ እኔ ማር ላድርስሽ እንዴ? አይ አንተ ቆይ እኔ እሄዳለሁ። አንቺ ገብተሽ እኔ ብቻዬን ከማን ጋር ልቆይ ነው? ኧረ እኔም ወደ ቤት እገባለሁ። አይ በቃ እኔ ልሂድ። በቃ ትንሽ አሞኛል። እሺ በቃ እደውልልሻለሁ። እሺ አይ እኔ አሞኛል። ይኸው አሁን ኦፍ ላደርገው ነው ስልኬን። ቻው በቃ እንደውም ይኸው እያየሁ ሂድ ግባ በቃ። እሺ በቃ ቻው። መምጣትሽን እኮ ቀድመሽ ብትነግሪኝ ደህና ነገር አዘጋጅቼ እጠብቅሽ ነበር እኮ። አይ ማይ ቲጂ ከላይብረሪ ስወጣ እናትሽ ናፍቃሻለች ልትመጣ ነው ስትለኝ ነው በርሬ የመጣሁት። ብመጣ ምን ችግር አለው? አንቺ ደግሞ ክፍለ ሀገር ልጅ ነኝ ብዬሽ አይደል እንደ ዩኒቨርሲቲ ውስጥ የሚያሳድሩኝ? እናትሽ መሆኔን በምን ያውቃሉ?
ማየ ደግሞ መተሻል አሉ ክራስ አሪፍ ነው። ማዘሩ አራት ስጭኝ እርቦኛል በእናትሽማ። ተነሳና ድስቱን ጠራርገህ ብላ። ለኔና ላንተ ብቻ ነበር የሰራሁት እሷ መጣች። እንግዲህ እንዴት ላድርግ? እሺ ገንዘብ ስጭኝ ወይ ወጥቼ ልብላ በእናትሽ። ለመድክ አይደል የውጭ ምግብ? እሺ በቃ ተነሳና ያው ከለመድክበት ውሰድ። ለሷን ለስላሳ አምጣላት። እሺ ስጭኝ ገዝቼ እሄዳለሁ። ኧረ መሽቷል። ሲጀመር ነው ምንም አልፈልግም። ምን አድርገው ነው አንተ? የት አድርገው ነው? ጨርሰው ነው ብር ነው? ፍሬ ያስበላኝ ነው ብር ነው ያረክ። ኧረ ማን አይደለም አንተ ያሉ ገንዘብ ነው እንዲወሰድከው? አንተ ምን አደረከው? እሺ ታርገው ነው ንገረኝ፣ ታርገው ነው ይሏል። ለቀን ዛሬ ንገረኝ። ሃሎ ራይል በእናትሽ ቅበሪኝ ቶሎ ነኝ ማለት ይኸውልሽ ጓደኛሽ ቦይፍሬንዷን ተሸብላው ከኛ ጋር ልትሆን ተስማምተን ነበር። እሱ ቀድሞ ተሸብሏት አልመጣም። ቻው ካለችው በኋላ በእናትሽ ነይና የሆነ ዘዴ ፈጥረን እናባረው። መጣው። እሺ መጣው። እሺ ምን ነው ማየ? ምን ሆና ነው? ላንቺ ብዬሽ እኮ ራሷን እቺ አንድ ነገር ስጠይቃ ከዛው ሰድ እያለች አሁን ሲያርቅ ይሁን እንዴ ትላለች። ውሰድ እንደው ዳቦን ከበላ እንደው ሳንዱችን ከበላ ብዬ ነው እንጂ እንዳለ ያጠራቀምኩት እንደው እናት አይደለም። አላሳዝንህም? አፈር ብላ አፈር ያስበላሽ። ቅቅል የምትበላው ጥብስ የምትበላው ምንድን ነው የምትበላው? አፈር ብላ ድንጋይ ብላ አፈር ብላ። ችግር የለም ማየ፣ ምንም አልፈልግም። ችግር የለም። አሁን ግን መሄድ አለብኝ። የት ነው የምትሄጂው? አንቺ ደግሞ መሽቷል እኮ ደሪ እንጂ እዚሁ። አይ ትምህርት ቤት ይቆጥራሉና ካላገኙኝ ደግሞ ያባራል። ድሬ ደግሞ እኮ ለታክሲ እንኳን አላስቀርልሽም። ቆይ ትዕግስት እናት ጋር ልሂድና የታክሲ ላምጣልሽ። እማዬ ይኸውልሽ ቲጂ እያመጣች ከምትሸጠው ልብሶች እኔም 10 ስለማገኝ አለኝ ብር ለታክሲ ምናምን ምንም አያስፈልግም። ጨልሟል ልጅ፣ በኮንትራት ነው መሄድ ያለብሽ። ተይው አለኝ እማዬ። ልብስ እኮ ቲጂ እያመጣች 10ም 20ም ቢሆን አገኛለሁ። አለኝ አታስቢ። አደራሽን እንግዲህ ያው ገንዘብ ደግሞ ያዘናጋሻል። እንደምንም እቺን ትምህርትሽን ጨርሽ፣ ሁሉ ነገር ትደርሽበታለሽ እናቴ። አንተ ላሽኛት ትግጣ እማዬ። አደራ እንግዲህ ራስሽን ጠብቂ። አለባበስሽ ብቻ ነው መምጣትሽንም አልወደድኩት። ከወንድም ጋር ተቀጣጥረን ነው። አዎ እኔ ልኝ ደውል
ራሱ እንዴት ታደርጊያለሽ? አንቺ ቦይፍሬንድሽን አሞኛል ብለሽ ዋሽተሽ ትመጫለሽ? ውይ ሴቶች ወይኔ! አሁን እኔ በዚህ አይነት እንዴት ነው ገርልፍሬንድ እንዴት ነው ማምናት? አሁን እስኪ እኔ አሁን ከአንቺ ጋር እንዴት ነው ማድረው? ክፍያውን ከቻልከው ነው። ክፍያ አንተ የለመድከው በነፃ ውስኪ እያጠጣ ነው። እንደውም አርደኝ አንቺ ማቲስ ያው እየደወለልኝ ነበር። ሄሎ ማቲ፣ ደህና ነህ? የት ነህ? ደህና ነኝ። አንተ የት ነህ? አንተ ምን ሆነሃል? በእናትህ በቃ ተወኝ። ያቺ አትልስልስ ብላ መርዝ የሆነ ንግግር እኮ የተናገረች። ይህን ያህል ምን ብትል ነው እንደዚህ የተናደደው? እኛ ለእሷ ብለናል እንዴት ጣላን? ማየው ነገር ተናገረች። ከእንደዚህ አይነት ሴት እኮ የሚጠበቅ ነገር እኮ ነው። አንተ ምን ያናዳል? መናደድ ፈልግ እና ድምጿን ከጆሮ ላይ እንዴት ላጥፈው? መጣሁ ለማንኛውም እህቴ ማነሽ? ምን ነው? መሄድ አለብኝ። ምን ነው? ችግር አለ? መሄድ አለብኝ። መኪናዬስ የት አደረግሻት? ማለት አንተን ከተዘረገፍክበት ሰብስቤ ያመጣው መኪናንም መደረብ ነበረብኝ። ኧረ የለብሽም። እዚች ጋር ስትወጣ ላዳ አለ። ላዳ? እሺ አንቺ ግን ደህና ነሽ? ደግሞ ማቲን ምን ብለሽ ነው ወንድሙ ደውሎ እንደዛ ሲንጨረጨር የነበረው? በእናትሽ ምን አለ በእግዚአብሔር። እኔ ምን አውቃለሁ? አንቺ ንገሪኝ እንጂ የሆነ አይዞ ምናምን እያለ እየተሯሯጠ ወጣ። ደግ የሆነ አዳም የሄደህ ልጅ ላይ እንደዛ ይራወጥ። እሺ እኔ ቲጂ ላይማ እንደዛ አይቀልድብኝም። አላቅም ሞቅ ብሎት ነው መሰለኝ። እኔ አብረን እንደር ምናምን ነገር አላለኝም። በልበል አውርደኝ ብዬ ወዲያውኑ ራይዴን ይዤ ላጥ። ያው ካላመሽ ቤት ነው ያለሁት። ምን ይሆንሽ ነው? እኔ አንቺን ለማለት ፈልጌ አይደለም። ደግሞ እኔ ሀብታም ኮንኩኝ አንቺም ሀብታም ነሽ። ዊርቾ በእናትሽ እንደ እህቴ እኮ ስለማይሽ ነው። እሺ ይቅርታ በቃ። አለብዛ ያው ለወርቅ ነው እወርቃለሁኝ። ይኸው ፎቁን እያየሽ ነው። በቃ እሺ ተይው። ምንድነው ከኋላሽ ያለው? ሪቾ ሄሎ ምን ያስቃል? በልቶ እንዲህ በእናትህ። ኧረ በሰላም ነው ያለኝ ሁሉ ነው የሰጠኋቸው በሰላም። ይኸውልህ እኔ ክለብ ገብቼ ካልተዘጋ አልወጣም ብለው ደስ ፀሐይ ስትወጣ ላዳማ ምን ቀብሮ ነው ልብስ ላስቀድም። ያው እንግዲህ አዲስ ልብስ ነው። ሁለቴ እየበዛብህ ነው። አመሰግናለሁ። ማቲ ጋር አስደውይ። በል መስላተኛ እሱ ነው የሚጠብቀው፣ አንተ ነው የምጠብቀው? ቆይ ማለት እሺ ግባ እናተኛ። አይ እኔ እዚህ ተኛለሁ። ኧረ እባክህ በቃ እሺ እዚህ ተኛለሁ። አይ እዛ ገብተህ ተኛ።
ለምግብ ታተኛም ብላ ይቅርታ የሆነ ጥያቄ ልጠይቅሽ? እንደ ትናንቱ ፊዚክስ ካልሆነ ኖ ሶሻል ነው። ግን ለምንድን ነው ለብቻሽ የምትሆኚው? ከክፍለ ሀገር ነው የመጣሁት እና ያው ኑሮን ለማሸነፍ የተሻለ ነገር ፍለጋ። ሰው ታዲያ ምን እየሰራሽ ነው? ምንም አልሰራው አለ ብለህ ነው። ከዱባይ ዕቃ አመጣለሁ፣ እዚህም እየተረከብኩኝ እሸጣለሁ። ጎበዝ፣ በጣም አሪፍ። ለዚህ እኮ ነው እንዳንተ አይነት ብራንድ ለባሽ ሳገኝ አይኔ ብርር የሚለው፣ ምክንያቱም ብር ነዋ። በዚህ ብቻ ነው የምትተዳደሪ? ሌላ ቢዝነስ አሰሪም? ከተገኘ የማልሰራው ነገር የለም። በዚህ አመት ድህነት ደናውን፣ ጭንቀት ደናውን፣ በሞትም ቢሆን መገላገል ነው የምፈልገው። ወይ ኖ ተስፋ መቁረጥም የለብሽም። እኔም ከጎንሽ አለሁ። የቻልኩትን ሁሉ አግዝሻለሁ። ምንድን ነው የምታግዘኝ? ፈጣሪ እንኳን ይሄንን ባርክልኝ የምለው ነገር አንድ የለኝ። ምን እንደምታግዘኝ? ይሄው እየሰራሽ አይደል እንዴ? አክዚ ሀገር ምን ቆንጆ ኳሊቲ ቢኖር አሪፍ ኮንቴንት ቢኖር ኮኔክሽን ከሌለ ሰው ካላወቅ ምንም ዋጋ የለውም። ሌላ ኮኔክሽን ፍለጋ ከምትሯሯጪ እኔ የማውቃቸው ሞሎች አሉ፣ እዛ አገናኝሻለሁ። ግን ተምረሻል አይደል? ያው ዩኒቨርሲቲ የሚያስገባ ጥሩ ነጥብ ነበረኝ፣ ግን አልገባም። ብላ አልተመቸኝም። የበላው ነው። ውሃ ልቅዳልህ? ኖ እኔ ታሸገ ነው የምጠጣው። እኛ ቤት የታሸገ ውሃ አይቀርም። ምንድን ነው? እያየሽው አይደል እንዴ? ከየት እንዳመጣ ተናገር፣ አለበለዚያ ኮተትን ሰብስበው ውጣ። ወንድ ጃር ነው እንዴ? ከየት ስማመጣው? ምን አልክ አንተ? ስራ ሰርቼ ቁብ ጥዬ መኪና ጥቤ ምናምን ባለፈው ካንቺ ወሰድኩትን ገንዘብ ጨማምሬ ነው። እውነትህን ነው? ባለፈው ለዚህ ብለሽ አይደል እንዴ ጀርቤ እስኪደማ ድረስ የነከሽ? ለሷ ብዬ ነው። የዩኒቨርሲቲ ተማሪ ናት፣ ብዙ ነገር ያስፈልጋታል። አሁን ደግሞ መመረቂያዋ ነው። ምን አለ ትንሽ ብናግዛት? ትንሽ ነው የቀረን። አሁን ትደርስልናለች እሷ። ምን አለ ሁሌ እሷ አበይማ። እኔ ልጅሽ አይደለሁ እንዴማ? ያው ከሆቴሉ ፊት ለፊት እየጠበኳችሁ ነው። አይቻችኋለሁ። ሃይ እንዴት ነሽ? ደህና ነሽ? መጀመሪያ ይቅርታ በይዋ። ለምንድን ነው ይቅርታ የምጠይቀው? እሱ ምክንያት ከገባን በኋላ እናወራለን። አንቺ መጀመሪያ ይቅርታ በይው። የምን ድርድር ነው? ትዳር አደረጋችሁት። ሳትጠፋ ይቅርታ የምጠይቀው የቴሌዋ ሴት ብቻ ናት። ታዲያ ምን ችግር አለው ይቅርታ ብትይው?
እሺ ይቅርታ። ትንቀባረራለህ እንዴ? እኔ አናግራታለሁ። አንቺ ነይ ዙር ይዛ እንዳልደረግምብሽ ምታኛ። ይኸውልሽ እኔ ካንቺ የባስኩልህኛ ነው። ሲንቁ እናደዳለሁ አይደለም አብዳለሁ። ያበደ ሰው ደግሞ ምን እንደሚያደርግ ታውቂያለሽ አይደለ? ንቅ አድርጌ ነው የምገለሽ። እሺ ነይ አሁን የመጣሽበትን ቀስፈሽ ሂጂ። እሺ እንስማማ። ምንድነው የምንስማማው? እኔም ሲንቁኝ እንዳንተ አልወድም። ምንም ብቀጥን ጠጅ ነኝ። ቆንጆ ቆንጆ አሳ ያለበት ቦታ እስቲ አሳየኝ። ጀልባ ምናምን ነገር ብለህ ነበረ። ደግሞ የራስ ቅቤ አይበላም። እሺ ለራስ እንዳታስበኝ። ቅቤ ምናምን ትላለች አንቺ። ልጅ አለሽ እንዴ? የልጅ አሮጊት። ሄሎ ጌቴ፣ ሄሎ። በቃ መጣን። ምንም ችግር የለም። ኧረ አብራኛለች። መጣን። አሁን ይዣት እመጣለሁ። ምንድነው ትኛለሽ? የማይረባ ልሙስሙስ ፍቅረኛሽ የበጠበጠው ፕሮግራም ነው። ይኸውልሽ በቃ ዝንጥ ብለሽ እኔም ልብስ ቀይሬ እመጣለሁ። ዝንጥ ብለሽ አምርሽ እንሄዳለን ሰውዬው ጋር። ተስማማን? እሺ ቂቢያ ነይ። አንተ በቆመበት ሁሉ ጥላ ሄደች። እንዴ በጣም እኮ የምትገርም ሰው እኮ ነች። ይሉምታ የሚባል ነገር አልፈጠረም እንዴ? አንቺ አምሻ እንዴ? በጣም ነው ማፍረው እንዴ? እንዴ እንዴ ምን ሆነሽ ነው እንዴ? ስሚኝማ አንቺንስ እሺ ቁጭ አድርጊሽ ቤት። ኧረ ሞት ነው ይመስለኝ። በቃ ሞት ከመሰለሽ እሺ ገብቶኛል። አይ ማቲ አንተ ሂድ በቃ። አይ ችግር የለም ትንሽ ቆያለሁ። አይ ይደርሳል። ምንድነው ከወደፊቱ ባለቤቴ ጋር ብቻ መሆን እፈልጋለሁ። አይ በቃ ማቲ አንተ ሂድ። በቃ እሺ በጊዜ ሸኛት። ጋሼን ሰላም በይኝ። እሺ እልልሃለሁ። እንዴት ነሽ? ሁሉ መልካም አለ። ምን ይምጣልሽ? አይ መጠጥ እንኳን መጀመሪያ ይቅርብኝ። አንዴ ስልክን ታውሰኝ። ችግር የለውም። መጣሁ። ምን አይነት ልክስክስ ልጅ እናትሽ? ነው ሰውየውን ቀርበሽ ቢዩ ብልሽ የሚበላ እንዳልሆነ ነግሬሃለሁ። እና አንቺ ሴት ሆነሽ ስልክ ትሰርቂያለሽ? ትሽ የሆነ ነገር አድርጊ አልከኝ። የሆነ ነገር አደረኩኝ እንዴ? የሆነ ነገር አድርጊ ስልሽ የሆነ ነገር አደረግሽ። ልክስክስ ነሽ። ስልክ ተራ ስልክ ተራ እንኳን አይደለም። የስልኩን ነገር ለሳቶ የኢትዮጵያ 25,000 ብር ነው የሸጠችው። ትሽ የሌባ ተቀባይ። ይኸውልሽ የኔን ደግሞ የእንጀራ ገመዴን ያቋረጠችው። አንተ ቆይ በራስ አትተማመንም እንዴ? አውቃለሁ ሰው ልክ አይደለችም፣ ግን ሰው ላይ እንዲመንጠልጠል አያስፈልግም። አዎ ካልሆነ አላውቅም በለው። አላውቅም ልበለው? ሻውን ትገባለህ?
ጉድጓድ ግቡ። ይኸው እናንተ ማለት እሺ ጥያቄ ያለው አይደል? የለም ማለት ለእኛ ችግር የለውም። እንደ ድርጅት ሀሳቡ ኢንሹርድ ነው ተብለን ነው ሀሳቡን ለግብ ለማድረስ ተፈራርመን ነው የገባ ነው። እንደ ድርጅት ኪሳራውን የምንጠይቀው ድርጅት አለ። እሺ ሌላ ጥያቄ አለ? የሀሳቡን ግሎባላይዜሽንነት ወደነዋል። ለሰራተኞች የሚጠቅመው ጥቅም ግን ምንድን ነው? ፕሮጀክቱን ለማከናወን የተሰጠ ጊዜ በቂ ነው ብለን ነው የምናምነው። ነገር ግን ፕሮጀክቱን በተቀመጠለት ጊዜ ማከናወን አልቻልክም። ስለዚህ አላስፈላጊ የሆነ ኪሳራ ውስጥ እየገባን ያለው ለምንድን ነው? ፕሮጀክቱን በወቅቱ ማከናወን ያቃተህ? የፈለጋችሁትን ማድረግ ትችላላችሁ። እናንተ ተስማምታችሁ ፈልጋችሁ ነው አይደል ገንዘባችሁን የምታፈሱት? ነገ ለምታፍሱት ገንዘባችሁ ዕውቀቴን እንጂ ህይወቴን ልሰጣችሁ አልችልም። አሞኛል። ትንሽ ጊዜ ስጡኝ ብያችኋለሁ። ትንሽ ጊዜ ስጡኝ። ታመም ያለው ማስረጃዬንም አቅርቤላችኋለሁ አይደል? እንዴ ላይ ተመለሽ። አንድ ጊዜ መጣሁ። ምንድነው ትለኛለህ እንዴ? እዚህ ሆነን በምን አወቀች? ከዱባይ ሰዎች ልብስ እያመጡልኝ እየሸጥኩኝ ነው አለችኝ። ለማረጋገጥ ብዬ እኮ ነው ይዘሽልኝ ነው ያልኳት። ይሄ ሁሉ አሁን እንደ ቡና ቤት ምናምን ነገር የሚሰሩ ሴቶች እንደ አዲስ ገንዘብ የሚቀበሉበት ሌላ መንገድ ነው። ነገ ደግሞ የቪዛ ስጠኝ ትላለች እና አንጂ ቶሎ በል ሰዎቹ እየጠበቁ ነው። እስኪ ዞር በይ። የሚገርም ዕቃ ነው። በጣም ነው የምትወደው። ዋው በጣም ነው የሚያምረው። ይኸውልሽ አሁን ማብራሪያውን ተይና ዋጋው ስንት ነው? በጣም በቅናሽ በአስተያየት ነው። በአስተያየት 9000 ብር ይበላልሻል። ይሄ የሐኪም ቤት ቢጃማ የመሰለ ልብስ 2500 ብር አንሶት ነው። አንተ የምትል ዕቃ ደፋ። ቪዛው ባንተ ነው? ቪዛ ምን አልኩህ? ማለት ምን ብለው ነው? ይኸውልሽ ለማንኛውም ንግዱን ለትክክለኛ ነጋዴዎች ተይላቸውና አንቺ ወደ ቡና ቤት ተመለሽ። ሰዎቹ እየጠበቁ ነውና። ቆይ ሪች እኔ እኮ አላልኩም። እሱ እኮ ነው ያለው። እኔ በጣም ማንነት የማቅ ሰው ነኝ። እሺ ቆይ እሺ ሰውዬ ምን ሆናል? የሆነ ያለው ነገር ሁሉ ግርም እያለኝ ነው። ቀላል ይገርማል። እሱስ እኔንም እየገረመኝ ነው። ምን አይነት ተሳስቶ ይጣል ነው እባክህ። እኛ ነን ጥፋተኛ። እነሱ ላይፍ ውስጥ ገብተን ልጆቹ እኮ ገና እኮ ህጻናቶች ናቸው። የኔዋ ነች እንጂ የኔዋ ያው ማለት የምታሯሩጠኝ። አንተ ልጅ ከነዚህ ልጆች ጋር ሌላ ነገር አስበሃል? ምን አስባለሁ? መች ለማሰብ ጊዜ ሰጠችኝ ነው። ግን ህይወቴ ውስጥ የሆነ ሙቀት ነገር ጨምራበታለች። ታሯሩጠኛለች። ቢሆንም ግን ደስ ብሎኛል። ወድጄዋለሁ። ምኑን ነው ወደድከው? ጨዋታው። የምን ጨዋታ? ሌባና ፖሊስ። አንተ አትቀልድብኝ እስኪ። ተወኝ እስኪ። ህይወታቸውን የሚቀይር የሥራ ሲስተም አስቤያለሁ። ሰውዬ መጀመሪያ ዓለምን የሚቀይር ምናምን ያልከውን ሐሳብ አስበህ ብቻ ነው ሳይሻልም እንደገና ሌላ ሐሳብ አንድ ነገር ልንገርህ። አትንገረኝ፣ እኔ ልንገርህ። ይኸውልህ ሐሳቤን ወደ ጉዝነት ወደሚታይ ነገር ይቀይርልኛል ብለህ ብር የተበደርካቸው ሀብታሞች የጥናትህን ውጤት ማወቅ ይፈልጋሉ። አለበለዚያ የቤቱ ካርታ ይበላል። ይሄ ቤት ደግሞ ቤተሰቦቻችን ውጭ ሀገር ኖረው ለፍተው አጠራቅመው የገዙት ቤት ነው። ሲመጡ እናርፍበታለን፣ እንኖርበታለን፣ እንጦርበታለን፣ እንቀበርበታለን ብለው የሰሩት ቤት ነው። አንተ ልጅ አትጮህብኝ፣ እያመመኝ ነው። እኔም እያመመኝ ነው። ይኸውልህ ይሄ ካርታ ከተያዘ ጊዜ ጀምሮ ማሳለፈው ጊዜ በሙሉ እያመመኝ ነው። ልታሳብደኝ ነው እንዴ? እበድ። አንተ እኮ ብታብድ ያንተ እብደት ስም አለው። አንተ እኮ ምሁር ነህ። አንተ ብታብድ ሰውም እንደሚል ታውቃለህ? አፈር ይብላኝ። እንደው ለሀገሩ ሲያነብ ሲመራመር ሲያጠና መተት አድርጎበት ነው እኮ የሚባለው። ስም አለው። እኔ ደደቡ ባብድ
በጫት አበደ፣ በሱስ ሲልከሰከስ አበደ፣ ወይም ደግሞ አላበደም፣ ውሸቱን አውቆ አበደ ነው የሚባል። ሳቅ ሳቅ እንጂ ኧረ ሳቅ። እኔ እየተከፈለኝ እያደረኩ አስቃለሁ። ምን አለበት ሳቅ አንተ ፕሊዝ ያለ አንቺ እዚህ ምን ሰራለሽ? አይ ትናንት ቀን ፊልትራቸው ነበር ክላስ ለዛ ነው። ኧረ በስመ አብ። በሻውን አንሶላ ላውጣ ነው ይዞር። አይ የራሴን አንሶላ ነው የተጠቀምኩት። የኔ ፍቅር ይቅርታ አላደረግሽም? ስልክ እኮ ደጋግሜ ስደውል አታነሺ። ምንድነው ሰውዬ? ምን አድርጊ ነው የምትለኝ? ይቅርታ አደረኩልህ፣ ግን እኔ ካንተ ጋር መሆን አልፈልግም። የራሴ ጊዜ ያስፈልገኛል እኮ ቢያንስ እዚህ ምን ይሰራል? ምን አገባህ? አንተን ያስጨንቀሃል? አብረሽው አድረሽ ምን አገባህ? ሰውዬ ያገባል፣ ይመለከታል። አገባህ? ምን አገባህ? ቀሻች ተመልሰሽ ግቢ። አያገባሽም። ምንድን ነው አንተ? ምን ነው? ምን ፈልጎ ነው? አንቺ አይመለከትሽም። ግቢ፣ መግባት ትችያለሽ። አይመለከትሽም። አብረሽ ነው ሰምቻለሁ። ማንን ነው? ሴትዮዋ አይመለከትሽም። ግቢ፣ መግባት ትችያለሽ። እንደምን ጓላሽ ግቢ። በቃ ተይ ይረዛ። እይ ታናናሽ ጋር ያው እንደደቀፉ ተመረቀው ይመጡ ሲስተው ደረቂ አለቂ እሺው ምንድነው ማድረግ የምችለው? በጣም ከባድ ነገር እኮ። ተው እባክህ፣ ነፃነቴን ያወጅክልኝ። ግፋ ቢል ከቤት መውጣት ነው። ምን አይነት ሴትዮ ነች? ነገሩን እኮ ያባባሰችው ደግሞ ያቺ ሴትዮ ነች እኮ። የልጁ እናት አንሶላ ጠበችን። የልጁ እናት እኮ ናት። ዩኒቨርሲቲ ምናምን የምትለው እኮ እሷ ነው። ልጁ ምን ጫማ ለምን አይቀርብሽም? በቀደም ለቦታው የሚመጥን ልብስ ልበሽ አላልከኝ? በዛ ላይ ደግሞ ትልቅ ሰው አስተዋውቅሻለሁ ሞል ያላቸው ምን አላልከኝ? ወንድሜ እኮ እስካሁን አልደወለልኝ። አውቆ የጠፋን ሰው በግድ እየፈለግኩ። በምን አወቅሽ? ኦ ሰውዬ፣ እዚያ ሀሳብ ላይ ትቆያለህ? አንሄድም? ግን አንድ ነገር ልጠይቅሽ፣ ማታ አብረው ነው ያደሩት? ማለት እኔ በምን አውቃለሁ? ጠንቋይ ቀልባለሁ ወይስ አስማት አለኝ? በምን አውቃለሁ? የት ነበርክ? የት ያደርከው? ንገረኝ፣ የት ያደርከው? ብቻዬን መሆን ስለፈለኩኝ ሌላ ቦታ አደረኩ። አትዋሽ። ታላቅ ነኝ እኮ። ስማ፣ ስለምፈራ አይደለም ስለማከብር ነው የምዋሽ። ሌሊቱን ሙሉ እኮ ስለአንተ እኮ እያሰብኩ ነው ቁጭ ብዬ አደርኩ። ለኔ ማታስብልኝ ምን? አሁን የሚያሳስበው ያንተ ጉዳይ ነው። ሙሉ የቤተሰቡ ንብረት ለአንተ ጥናት ተብሎ ተይዞ ምን ያገባ? ያገባኛል። ለኔም አስብልኝ እንጂ። ይኸውልህ ያንተን ጥናት ውጤት የሚጠብቁ ሰዎች በሙሉ በአንተ ተስፋ ቆርጠዋል። እስካሁን የከፈልኩልን መስዋዕትነት አይበቃም? ለኔም አስብልኝ። ከዚህ በኋላ ይበቃኛል። አርፈህ ጥናትህን ስራ። እየጮህብኝ ነው። እጮህብሃለሁ። እየተዘላዘልክ ያለው ይኸውልህ እናቷ የማንንም አንሶላ አጥባ ልጄ ዩኒቨርሲቲ ትማርልኛለች ብላ ስታስብ እሷ በየክለቡ ከምትዞር ሴተኛ አዳሪ ጋር ማቲያስ፣ በቃ ለእናቷ ያላዘነች ሴት ለአንተ ልታዝናቸው፣ ለእናቷ ያልሆነች ሴት ለአንተ ልትሆናቸው።
እውነቱን ነው? አዎ። የክፍለ ሀገር ልጅ ነኝ ብለሽኝ አልነበረም እንዴ? ያው በለው። እየቀለድኩ አይደለም። ተነሽ፣ ውጪልኝ። ተነሽ። አይደለም እኔ ነኝ እኮ ከአባቢ ብር ተቀብዬ አስቆየዋል። ምን አገባ? የምን ቃል መገዣው አንቺ? የቀረን ዕቃ ነበር የምንገዛው። አንቺ እንዴት የተበላሸሽ ግን እንደዚህ ሁሌ በቃ እንደዚህ ሁሌ ከአንቺ ጋር ተረጋጊ። በቃ እኔ እሸኛታለሁ። እኔ አንቺ በቃ ተረጋጊ። እኔ አንቺ አቶ ስዩም ይባላል። አንቺ እንዴት የተበላሸሽ ግን እንደዚህ? አይዞሽ፣ እኔ እሸኛታለሁ በመኪና። ቤርጎ ውስጥ ክፍል ተከራይቶ ቡና፣ ማር፣ የተለያዩ ነገሮች እያከማች ይሸጣል። ሁላችንም እንደ ቤተሰብ ነበር የምናየው። ያን ዕለት ሊሸኘኝ መኪና ውስጥ እንደገባው ውሃ ሰጠኝ። እኔም በጣም ጠምቶኝ ስለነበር በአንድ ትንፋሽ ግጥም አድርጌ የጠጣሁት። ዞረብኝ። ከዛ የተፈጠረውን አላውቅም። ለሱ የደቂቃ ስሜት እኔ የምኖርለትን ነገር ሁሉ አሰጠ። እንዳትከተለኝ። አንቺ ልጅ ግን ለሰው ልጅ ክብር የለሽም እንዴ? ምን አይነት ሰው ነሽ? ክብር የሰው አይደለም የሀገር ክብር የሚሰማ የወታደር ልጅ ነኝ። እሺ፣ ለእርስ በርስ ጦርነት የረባ ታሪክ ለማይጻፍበት ወጥቶ መቅረቱን ዳቦ ገዛውበት፣ እናቴን ከመንከራተት አዳንኩበት፣ እኔን ከመደፈር አዳንኩበት። እስኪ ንገረኝ፣ ምንድነው ክብር? እስኪ ንገረኝ። እሺ ርቺ፣ ነይ ግቢ። ተረድቼሻለሁ። ነይ። አልተረዳኸኝም። አንተ ራስህ የፊቴን ውበት እንጂ የውስጤን እውነት አይታ አይደለም የተከተልከኝ። ገብቶኛል። ነሽ። አልገባህም። ቢገባህ ኖሮማ የወንድምህን ቃል ሰምተህ ከቤት ውጪ ብላ አታባረኝ ነበር። ርቺ፣ ገብቶኛል። አልገባህም። ገብቶኛል። ከዛም ራሴን ሆስፒታል አገኘሁት።
በጣም ብዙ ደም እየፈሰሰኝ ነበር። ሰዎች ናቸው ከመንገድ ላይ ራሱ አንስተው ሆስፒታል ያስገቡኝ። ታዲያ ለምንድን ነው ትምህርትሽን ያልቀጠልሽው? አልቻልኩም። በቃ ማብድ እየመሰለኝ ነበር። ለማገገም ራሱ ከ3 ወር በላይ ፈጅቶብኛል። እናቴን ትቻት መሞት አልቻልኩም። እናቴ ያለመማሬን ካወቀች ታብዳለች። በዚህ ሁኔታ ደግሞ ትቻት መሞት አልፈለኩም። ኬትም ቢሆን ነፍሴንም ስጋዬን ሸጬንም ቢሆን እንዳሳርፋት ፈልጋለሁ። ታሳዝነኛለች። አንድም ከመጽሔት ያነበብኩትን ታሪክ ልንገርሽ። አንድ እናት ነበረች። ልጇ ተደፍራ ትሞትባታለች። ሰውየውም ይፈረድበትና ይታሰራል። እሷም ከዕለት ዕለት አልቻለችም። ጭንቀቷ እየተባባሰባት መጣ። ሳይካትሪስት ጋር ትሄድና ልጄን የገደለብኝ ሰውዬ አስፈርጄበታለሁ አለችው። ነገር ግን ምንም ነገር ልረሳው አልቻልኩም አለችው። ሳይካትሪስቱም ሂጂና ከእስር አስፈችው አላት። እሷም ሄዳ አስፈታችው። ጭንቀቷ ሁሉ ቀለለላት። ለምንድነው ጭንቀቴ ግን የቀለለልኝ ብላ ድጋሚ ሳይካትሪስቱ ጋር ትሄድና ትጠይቀዋለች። ሳይካትሪስቱ የሚገርም መልስ ሰጣት። የበደለሽን ስትረሺ ነው ስቃይሽን የምትረሺው አለ። ያነበብኩት ባካትም ከረኝ። ምንሽ ነው? ያው ስለሰከርክ እንድንግባባ ብዬ መስከር ስላለብኝ ነው። በለስላሳ ነው የምትሰክር? ሰው ልስከር ካለ እንኳን በለስላሳ በነገር ይሰክራል። አሁን የምር በለስላሳ ሰክረሽ ነው? ለስላሳ ጠርሙሱ ነው። እንዳትወርቂ። ሰክሬያለሁ። አሁን እንግባ በቃ። እኔ እዚህ ነው የማድረው። ኖ ኖ ኖ፣ ወደ ቤቴ ወደ ቤቴ። ኧረ እባክህ እንደዚህ ሰክረህ ልትነዳ ነው? የአልኮል መጠን ከ4 በላይ ከሆነ መኪና ላሰፋ መስከባ አስረክበህ ብርድ እየጠበጠበ ነው የምትሄደው። በቃ እኔ በላዳ ልሽንሽ። አንተ ዘንድሮም ላዳ ታምናለህ? እንደዛ ልብስን አወላልቀው እንደላኩ ረስተህ ነው? አሁን አንተ ነህ ዓለም የምትቀይረው። በልበል ተነስ ተነስ እንግባ። በቃ በቃ ና። እኔ ከቤቴ ውጭ አድሬ አላውቅም። እባክህ ልቀቀኝ። ጠጥተህ ከመንዳት አድኛለሁ። ባለራዕይ ከችግር ፈቺ ይሻላል። በልቻው ወይኔ ጉድሽ ፈላ።
አይ ጠዋት ነበር ሄዳለሁ። አንተ እስኪ ተነስ አንተ የምሄድበት አለ በጠዋት ተነስ። ኧረ ማልተኛ በእናትሽ ተነስ ረፍዷል። ወገቤን ማሞኝ ያደረው አይረገኝ። ተነስ ማለሊቱ ሙሉ ፉፍ እያልሽ አላስተኛሽኝ። አሁን እንኳን ምን አለ ትንሽ ብተኛ። አንቺ ማሞሻል ትንሽ ረፊ። ኧረ ተወኝ። ያቺ መናጢ እዛ ቢርጎ ምን እንዳደረገች ታውቃለህ? እሱን አይቼ እንዴት ብዬ ነው ተኝቼ የማድረው? ስማ ጓደኛ ማን እንደሆነ ንገረኝና ያንተን ማንነት እነግርሃለሁ ነው የሚባለው። ምንድን ነው? አይ ለልጅ የሚነገር አይደለም። ተነስ አንተ። ነይ ልጅ ተነስ። የመጃጃል ነው። እንዲሁም ሌላ ልንገርሽ፣ ሰርፕራይዝ ላደርገው አስቤያለሁ። አርግሻለሁ። ምርሽና ማለት እንዴት ያላረግም ሴት አይደለም? እንዴት መቼ ማለት እንዴ? የምርሽና የምሬን ነው እንዴ? ወይኔ ጉድሽ! እሺ ንገሪኝ። ቆይ እስቲ ምን አሰብሽ? ማለት ልጅ እኮ ቀላል ነገር አይደለም። ሌላ ቀን እንነጋገራለን። እናትሽ አሁን እየጠበቀችሽ ነው። ያው እዛ ጋር ነው መሰለኝ። ሽሮ ሜዳ ስንከራተት ነው እባክሽ ዋልኩት እንጂ ልብስ ሰፊ ነው የሰጠኝ። ምን እንዳለኝ እንጃ። እዚህ ላይ ቁጥር ያለ ምን ስልኳ ላይ ምን ታርግና ልብሶቹን እልክላታለሁ ትምረጥ ብሎሻል። እንጃ ምን ሆነሻል? አንቺ እኮ ነው ማየ ለምን ችግር ያለሽ? እኔ እኮ እንጂ እና በሱሪ ልትመረቂ ነው? ለማን ብዬ ላንቺ ብዬ እኮ ቀይ ጥቁር የሆንኩት ለዚህ ቀን ብዬ እኮ እስካሁን የለፋሁት። የኔ እናት እንጂ ብለሽ እንዳታስቢ። አንቺ ስለ ምርቃትሽ ብቻ ነው ማሰብ ያለብሽ። እግዚአብሔር ያውቃል። ምንድነው አንቺ? ምንድነው ይሄ? ተናገሪ እንጂ ምንድነው? ልንገርሽ፣ ላስረዳሽ። እንትን ሕክምና ነው ማጠኑ አይደለ? ሕክምና ብታጠኝ ምን ይሰራል አንቺ ኪስ ውስጥ? ሶስት ለወሊድ መቆጣጠሪያ ምናምን እና ፕሬዘንት አደርጋለሁ። የእሱ ነው። እሺ የሆነ ግሬሻለሁ። ዋናው ይሄን ትምህርትሽን ጥንክር ብለሽ ጠርሽ። እንዴ ምንድን ነው? አርግሻለሁ። ደፋር እና እኔ ከአንቺ ልጅ ይኖረኝ ማለት ነው? አታደርጊው። ምንም ማድረግ አይቻልም። ፈጣሪ ወደደውን ያደረገው። ወደዛ ምን ሆነሻል? እንዴት ምን ይደረግ ያለሽ? መከላከያ እንድትወስጂ ነግሬሽ ነበር። አዝናለሁ። ማወጥ ያለማወቅ የኔ መብት ነው። ይኸውልሽ ወደድሽም ጠላሽም ልጁን ታስወርጂዋለሽ። ፈጣሪ እኮ ይህን ፍርሃታችሁን አይቶ እኮ ነው ለሴት ልጅ እርግዝናን የሰጠው። እንደናንተ ቢሆንማ ምድርን ሰው አልባ ምድረ በዳ ነበር የምታደርጓት። ቲጂ ምን ሆንሽ? ብቻሽን እያወራሽ እኮ ነው። ጭራሽ ትገለፍጫለሽ ብቻሽን። ምን አስበሽ ነው? ዛሬ እንደዚሁ ሳስበው የሆነ ሰው ጽዋ የሚሞላ ይመስለኛል። እንደዚሁ ሲያብድ ይታየኛል። ስማ ወይኔ ልጅ በጣም ጨንቆሻል ማለት ነው ወይ? ለምን ቀስ ብለሽ አትነግሪውም? ችግር የለውም ዛሬ ሰርፕራይዝ አለኝ። እሺ ሩም ነው እያሉ ነው። ችግር የለውም አንሂድ። ልደቱ መቼስ እዛ ነው ሊበላ። አሁን ልደት ምናምን ብለው ሊበሉ ነው። እንሄዳለን፣ ችግር የለም። እኔ ያሰብኩት ነገር አለ።
የሆነ ነገር ይፈጠራል። ግቡ። ሰላም እንዴት ነው? ምንድን ነው የታል ኬኩ ምናምን? የት አለ ልደቱ? እንግዲህ ልደቱ ኬክ አትሊስት እንኳን አታረኩም። ታገቢኛለሽ? ያው እንግዲህ በርካታ የጋብቻ ጥያቄዎች ብዙ ሰዎች በተሰበሰቡበት እየተከናወኑ ይገኛሉ። ነገር ግን እውነታውን ስናጤነው ደግሞ ጋብቻ ማለት ምን ማለት ነው? ጋር ብቻ ማለት ነው። ጋር ብቻ፣ እሱ ከእሷ ጋር ብቻ፣ እሷ ከእሱ ጋር ብቻ። ስለዚህ አንዳንድ የጋብቻ ጥያቄዎች በይሉኝታም እሺ ሊባሉ ይችላሉ እኮ። ሰው ካለ ሰው ከተሰበሰበ ሰዎች እሺ ሊሉ ይችላሉ። ነገር ግን እኛ ለየት እናድርገው ብለን ያው እምቢም ለማለት አያሳፍርም፣ እሺም ለማለት ደግሞ ያስደስታል። ስለዚህ ያው ለብቻችሁ ጭር ያለ ቦታ እንድትጠያየቁ ያው እኛ አንሰማም አሉ። በቃ ያው ጥያቄውን አቅርቡ። ሜዳውም ያው ፈረሱም ያው ታገቢኛለሽ? ያው ሰርፕራይዝ አለኝ። ይህም ሰርፕራይዝ አርግሻለሁ። አንቺ ወሬኛ። የምሬን ነው፣ አርግሻለሁ። ትጂ የእውነትሽን ነው? እውነቷን ነው። ይልናል አመሰግናለሁ። እናሽሽ
ያጋርድ እንኳን አላስገባሽ። ያኔ ቢያስገባሽ የታገኝሽ ነበር? አለማስገባት እንኳን ለሚያናደኝ በወንድ ጾታ ነው የሚጠራኝ። ለነገሩ እኮ ገብተሽ ልጣላ፣ ልደባደብ፣ ልማታት ያለሽ ባክልም ዶባቸው ነው። ከአንድ አመት በታች አይገባም። ሱሪ ያረገ ቱታ ያረገ አይገባም። ኮፍያ ያረገ አይገባም። ቢጫ ራሱ ከጠቀባ አትገባም ሊል ይችላል። እኔንም አትገባም ነው የሚለኝ። ምንድነው እኔ ምን አይነት ሄሎ ራሄል፣ ምን ጉድ ነው? 6 ኪሎ እኮ መጥቼ ሕክምና የሚጠናው 5 ኪሎ ነው አሉኝ። ልክ ነሽ እኮ ግን በ5 ኪሎ ስር ነው ያለ ነው። ያው 6 ኪሎ ነው የሚባለው ግን 5 ኪሎ ነው ያለ ነው። እኔማ እኮ ሽሮ ሜዳ ሄጄ አበሻ ልብሱን አመጣሁትና በዛው እንደው ተለክዩ እንደው ብዬ ነበር። ስለ ድግሱ ምን እኮ እንድናወራ ነበር። እንደው እዛው ቤታችን ይሁን ወይስ የተለመደው ቦታ ወይስ እነ ትዕግስት ቤት እናርገው ወይ ልልሽ እኮ ነው። ግሬድ ላይ ወጥቻለሁ እና እሱን ነገር ደግሞ ታየው አላልኩሽም ማለት ነው። እሺ ማይሽ ቅላቴ ሊፈንዳ። ተረጋጊሽ። የማዘርም ልብ እኮ ሳይሰበር እኮ አንቺም ትመረቂያለሽ። አንዳንድ ውሸት እኮ እንደምኞት ይቆጠራል። ደግሞም አባቴ ሎካል ሄደሽ የምትማሪበትን ስኮላርሺፕ አመቻችልሻለሁ። አንቺ ብቻ አትጨነቂ። ምርቃትሽን የእውነት የሚመስል አድርጌ ነው ማስመርቅሽ። እሺ ነው ቆንጆ፣ ምንም ነገር አትጨነቂ። ለነገሩ ወንድሜን ጋውን እንዲከራይ ነግሬዋለሁ። በጣም ደስ ይላል። አንቺ ብቻ ስለ ምርቃትሽ ብቻ አስቢ። እሺ ነው ቆንጆ። አሁን እኮ ማልቀስ አያስፈልግም እኮ። አሁን ሂጂና ፊትሽን ታጠቢ። አንተ ካልክ ምን ቸገረኝ፣ እወልደዋለሁ። እሺ ቆይ እስኪ ተረጋጊ። ቆይ መጀመሪያ ቤተሰቦችሽ ጋር ሽማግሌ መላክ አለብን አይደል? የኔ ሰዓት ቤተሰብ ምን አገባው? እሺ አንተ ካልክ ግን ከዛ በፊት ዱባይ ደርሼ መመለስ አለብኝ። ቬሎ ምናምን እሺ እመጣለሁ። ግዘኝ ከመግባቱ በፊት ትራሰጠኝ ማሪ ያስፈልገኛል። እሺ ምን ያህል ነው? 50-60 ይቀረውን ይሞላለሁ። የቤት ዕቃ እኮ ለማምጣት ነው። ወጪም ስለሌለብኝ ከዚህ ነው ስለማል እናስብበታለን። ሴትዮ ምንድን ነው? በጣም ወድጄዋለሁ እና ከአጠገቤ ሲሄድ ማጣው እየመሰለኝ ነው። የምር ወደሽ ነው? በጣም ወድጃታለሁ። በጣም ብዙ መከራ የተሸከመችው። ታሳዝናለች። ላግዛት እፈልጋለሁ። ይሄ ነገር ግን በጣም ፈጥኗል። ገና በዚህ በለጋ እድሜዋ የኔ ልጅ በሆዷ ይዛለች። ታሳዝናለች። ይሄ ደግሞ ማገዝ አለብኝ። ገንዘብ ያስፈልጋታል። ቼክ ልጻፍልህ? ደስ ይለኛል። በቃ ቼኩን ሄደን ሬቾ ጋር እንሰጣታለን። አዙሩ አሁን እንስጣት። ስኮላርሺፕ አገኘው ብዬ ደግሞ እንዴት እንደምዋሻት ፊቷን እያየሁ እንዴት እንደምነግራት ነው ግራ የገባኝ። እሱ ችግር የለም እኔ እነግራታለሁ። እባክሽ አትሰማሽም? አንዴ ምርቃት ድግስ ምናምን እያለች እሷ ተጨንቃ እኔ ራሱ እንዴት እንዳስጨነቀችኝ። እሺ አትሊስት በወንድሜ በኩል የሆነ ነገር ላድርግላት። ቼኩን ጻፍልኝ። በቃ ሰጥቻት እመለሳለሁ። አንተ ውጪ ትጠብቀኛለህ። አንቺ ምርሽን በዚህ እድሜሽ ልታገቢ ነው? ቤቢ አትቀልጂ። ምን ይሻል? እነሱ እያመረሩ ነው። ስለዚህ እኛ ተቀባብለን ቶሎ መፋታት ነው ያለብን። አንቺስ ጀምር ነው ያቅሻለሁ። ሆን ብለሽ ነው እያንዳንዱን ነገር የምታረጊው። ከልጅነት ጀምሮ አቅሻለሁ። በቃ ተንኮል ብቻ ነሽ። ላንቺ ብዬ ነው ገንዘብ አለው ብለሽ በዚህ እድሜሽ ትዳር ውስጥ ልትገቢ ነው? ወድጄዋለሁ። አሰሚ ወድጄዋለሁ። ለቤተሰብሽ አታስቢ? ጤነኛ አይደለሽም። አንቺ እኮ ነሽ ያረገሽው። እኔ ነኝ ለዚህ ቦርኮ ማረግዘው ማለት ወንዶች ልጅ ስለማይወድ ይፋታኛል ብዬ ነበር። እሱ ግን ውጭጭ ብሎ ቀረ። አንቺ ለቤተሰቦች እኮ ተናግሯል። ላገባ ነው ምናምን ብሎ እኮ። እኔ ምን አገባኝ? እቺ 100,000 ብር ብቻ ይስጠኝ።
ማሞሻል እንዴ? አንዱ ውሃ ውስጥ አይደል ያልኩት ብርድ አለኝ እንጃ። ካልደበረሽ የሆነ ነገር ልነግርሽ ነበር። ምንድን ነው? እጣ ቆርጬ ነበር። እና እጣ ወጣልኝ? አይደለም ሎተሪ አለ፣ እንደ ሎተሪ ምናምን እጣ። እስኪ ሙች በለኝ። ሙች ማላንቺ ብዬ እኮ ነው። ስንት ነው ወጣው? እኔ እጣውን የቆረጥኩት ልብስ ማጠቢያ ማሽን ነበረ እና ሰውየው ካልፈለግ 20 ሺህ ብር ልስጥ እያለኝ ነው እና እሱን ላማክርሽ ነበር የመጣሁት። እጅሽም እየተቆራረጠ ነው። በዚህ እድሜሽ በየቦታው እየሄድሽ ማንንም የሰው ልብስ ያጠብሽ። በቃማ ካሁን በኋላ ይህን ስራ ታይ። በቃ እኛ ልጆችሽ ደርሰንልሻል። የኔ ፍቅር እኔ አንቺ ማጣት ስለማልፈልግ ነው ሳላጠፋ ይቅርታ የምጠይቅሽ። በቃ ይቅርታ አድርጌልሃለሁ። እውነት ይቅርታ አድርጌልሃለሁ አልኩህ። በቃ ተወኝ። ይኸውልሽ ተለውጦ ይለውጠናል ብለው እዚህ ድረስ መሬታቸውን ሸጦ የላኩኝን ቤተሰቦችን ዞር ብያቻቸው አላውቅም። ስልክ እንኳን ደውዬላቸው አላውቅም። ይሙቱ ይኑሩ የማውቀው ነገር የለም። አንቺን እያልኩ ነው ይኸውልሽ። እና እኔ ምን አገባኝ? ስለ ቤተሰቦቼ ያገባኛል? አይመለከተኝም እኮ። አንድ ነገር ልንገርሽ፣ አንቺን አጥቼ መኖር አልችልም። እመኚኝ፣ እገልሻለሁ። እሺ እስቲ ወንድ ነህ አንተ፣ ዞር ተመልከት። ለምን እብሪተኛ ትሆኛለሽ? ለምን ይቅርታ ታደርጊልኝ? ይቅርታዋን አልፈልግም፣ እገላት። አንተ ምን አናደደ? ምንድነው? ወይኔ 100 ሺህ ብር! ኦ ማይ ጋድ! እኔ ፍቅር በጣም ነው የማመሰግነው። በጣም ፍቅር ምን ነው? ይኸውልሽ ዝም ብዬ ልተውሽ ነበር፣ ግን አንቺ ሰው ማጣት የሚጎዳሽ ሰው አይደለሽ። ምን አደረኩኝ? ምን ያህል ጥቅም እንደምትወጂ ስለማቅ ይሄኔ ያን 100 ሺህ ብር አግኝቼ ቢሆን ኖሮ ሽርሽር ሄጄበት ምናምን አድርጌበት እንትን ብዬበት እያልሽ ዘላለምሽን ሲቆጭሽ እንድትኖሪ ስለምፈልግ ነው እዚህ ድረስ የመጣሁት። ምን አድርጊ ነው የምትለኝ? ምን ተፈጥሮ ነው? ቆይ ለምን አትናገርም በግልጽ? እንገርሽ እባብ ነሽ፣ ክፉ ነሽ፣ ጨካኝ። እኔ ይኸውልሽ እንዳንቺ ክፉ ሰው አይቼ አላውቅም። ምን አድርጌሽ ነው? ሁሉም ነገር ሰምቻለሁ። አንቺ ነሽ እኔን አርግዣለሁ ብለሽ ልትሸጉኝ ሞክሪ። ይኸውልሽ የነበርንበት ሙቀት ስለተመቸኝ እንጂ እንዳንቺ አይነት ሴት ለትዳር አይደለም ለአዳር እንደማትሆን ጠንቅቄ የማውቅ ያራዳ ልጅ ነኝ። እግዚአብሔር የስራሽን ይስጥሽ። እግዚአብሔር አይደለም እግዚአብሔር የስራሽን አይስጥሽ። እግዚአብሔር ደግ ነው፣ ሩሩ ነው። እራሱ ክፋትሽ የእጅሽን ይስጥሽ። ይሄን ብር አታገኝም። ይኸውልሽ ይኸው አታገኝም።
አንቺ ምን ስልክ ማታነሹ? ዋት ደግሞ ካንቺ ብሶ እንደዚህ ታያለሽ? ምን ማለት ነው? አሃ ለዚህ ነው ለማታ ለማርገዜን የነገርሽው። ምንድነው የምታወራው? አሁን በሰዓት የሚወራው ወሬ ነው? ካንቺ ሌላ የነገርኩሽ ሰው የለም። በጣም ወሬኛ ነሽ። አንቺ አምሻል እንዴ? ምንድነው የምታወሪው? አሁን ነው ለእናትሽ ጉድሽን ማፍረጠርጥልሽ። አይሽ እኔ ትዕግስት በዚህ ምድር ላይ ምንም ማድረግ የማልችለው ነገር የለም። አንቺ አምሻል እንዴ? ምንድነው የምታወሪው? ሃሎ ምንድነው? ሄሎ ማቲ፣ የት ነህ? በእናትህ ልጅቷ አደጋ ላይ ነች። አንተ አርፈህ ስራህን አትሰራም እንዴ? ስማኝ፣ ትዕግስት ምርቃቱ የውሸት እንደሆነ ለራሔል እናት ልትነግራት ወደ ቤት እየሄደች ነው። ምን ደግሞ እናቷ ስታውቅ የሆነ ነገር እንዳትሆን አሁኑኑ መድረስ አለብን። አንተም ያለህበት ቦታ ቅርብ ከሆነ ቶሎ ብለን አሁኑኑ ቀድመህ ድረስ። የውሻ ልጅ እሄድላታለሁ። ቤቷን ሊያሳየኝ የሚችለው ነገር የራሔል ወንድም አለ፣ ስልኩን ቴክስት አደርግልሃለሁ። አሁኑኑ ሂድ፣ እኛም እየመጣ ነው። እሺ እሺ። የታለቻች ሰይጣን? ማንን ፈልገሽ ነው? ራሔልና ማን ሊሆን ይችላል? አንቺ አምሻል እንዴ? ራሔል እኮ ዛሬ ምርቃቷ ነው። ምን ሆናችሁ? ተጣልታችኋል እንዴ? ምርቃቷ? ወንድ በማሳደድ ነው የምትመረቀው? ምን እያልሽ ነው አንቺ? ነው እንግዲህ አስረፊ ወንድ እያሳደደች ነው ልጅሽ። እሺ እኔ ሲያብታም ልጅ ነኝ። ወንድ ቤት ወንድ ይመጣል። ይብላኝ ለሷ። እሺ ዩኒቨርሲቲ ነኝ ብላ ቤት ተከራይታ ለምትኖረው ምንድን ነው የምታወሪው? ዩኒቨርሲቲ አይደለች የምትኖረው። አንተ እውነት ነው የምሰማው? እማ አንቺ ምንድን ነው ያደረግሻት? እማ ምንድን ነው? እማ ተነሽ።
በዚህ ሁኔታ አግኝቻለሁ ብዬ በጭራሽ አላሰብኩም ነበር። ላያስችል አይሰጥም ሲባል አልሰማሽ? አሁን አንቺ ሳትሆኝ እኔ ነኝ ተምሬ የተመረጥኩት። በልጅ በሀብት በሌላ ነገር መመካት እንደሌለብኝ ተማርኩ። አለማቲያ ሳይሉ ማማ እውነቴን ነው። እሱ ደርሶ ባያረጋጋኝ ኖሮ በዚህ ሁኔታ አታገኘኝም ነበር። በነገራችን ላይ ከእንግዲህ አንቺም አልተመረኩኝም ማማም ልጄ ለምን አልተመረቀችም ብሎ መቼም አይቆጮትም ማለት። በእነዚህ ወገኖቻችን መመረቅን የመሰለ ሌላ ምርቃት አለ? ኧረ ምንም የለም። ምንም አይነት የለም። በእናንተ ፍጥጥ ብለህ በሰው ድግስ ተቀላቀል ከቤተሰቡ ጋር ኑ እንግባ።